መሱድ ተነስ፣ ሄደ የራስ መኝታ ላይ ተኛ። መሱድ ከተኛ አክስቴ ነስሪን በህልሙ ያያታል። ሁሌም ስላንቺ ነበር በህልሙ የሚያየው። ሁሉም ህልሙ የተለያዩ ፈተና ነበር። ሁሌም ስለምን እንዳለመ ይነግረን ነበር። በህልምህ ምንድን ያየኸው የኔ ውድ ልጅ? የሆነ የቲማቲም ስጎና ዳቦ አለ። በዛ ላይ ሩዝ እየሰራች ነበር። አንዴ ደግሞ ከመሱት እናት አዲስ ነገር ሰምታ መታ ነገረችን። መሱትን ልትወስደው ነው። ትወስዳለች። አንተ ምንም ነገር አታስብ። አመሰግናለሁ ልጅ። መልካም ምግብ። ዳሪያ ነይ ወደዚህ። የዩኒቨርሲቲ ተማሪ ሆንሽ አይደል የኔ ልጅ? ጸጉርሽ እንደዚህ የሆነው ለዛ ነው? ላምንሽ አልቻልኩም። ጭንቅላቴ ትንሽ ተረብሿል። የህንድ ሂና እንስራ፣ ከዛ ጸጉርሽ እናስተካክለዋለን። እንደዛ ስናደርግ ጭንቅላትሽ ደህና ይሆናል። አይ ሂና ጥሩ ነገር አይደለም። ቀለም እንደተቀባ በግ አይለቅም። በፍጹም ሊሆን አይችልም። እሺ ቀለም እንደተቀባ በግ አትሁኝ ልጄ። በጣም ታስቂያለሽ ልጄ። እማዬ እንደዚህ አይነት ወሬ ናፍቆን ነበር። እኔም ናፍቆኝ ነበር፣ ግን ሂና አልቀባም። እማዬ የእውነት ነው ግን? ምኑ? አንቺ የሆነ ነገር ልጠይቅሽ እፈልጋለሁ። ዳሪያ አንድ ነገር ልንገርሽ። እውነት ነው፣ ህልም አይደለም። እናቴ አሁን እዚህ ነች። ሁላችንም አብረን ነን። እንዴት ደስ ይላል! ነይ ወደዚህ። ሴቶች እናታችሁን ተዋ፣ ሻዩን በሰላም ተጠጣ እንጂ በሉ። ረጅም መንገድ የመጣውን የመሰለኝ ሳዲቅ። እውነቴን ነው፣ በጣም ደክሞኛል። እንዴት አመሻችሁ? እንኳን ደህና መጣ ልጄ። እናቴ ነስሪን እንዴት ነሽ? ከቤት ይውጣ ፍጠን። እስካሁን ድረስ እዚህ ፊት ለፊቴ ቆመሃል? ከቤት ይውጣ እና ደግሞ ከልጄ ራቅሽ። ነስሪን ተረጋጊ። ምን እያደረግሽ ነው? ቱርካን በይ ለዚህ ሰው ከዚህ ቤት እንዲወጣ ንገሪ። ሶመር እባክህ ለእናቴ ይቅርታ አድርግላት። እናትሽ ትክክል ነች። እናትሽ በእኔ መናደዷ በጣም ትክክል ነች። ከእናቴ ጭካኔ ላድንሽ የምችል አይመስላትም። እናትሽን ያንቺን መንከባከብ የምችል አይመስላትም። እኔም በእሷ ቦታ በሆን ኖሮ ከዚህ የተሻለ ነገር አደርጋለሁ ብዬ አላስብም። ስለዚህ አልቀየማትም። ሶመር ራስህን እንደዚህ አትውቀሰው እንጂ ጠንከር ብለን እንድንታገል አድርገህናል። ከባዶቹን ቀናት አልፈናቸዋል። አንዳችን ለአንዳችን ቆመናል። ስቃዩ ይበልጥ አጠነከረን እና ደግሞ እናቴ በጊዜ ሂደት ትረዳለች። እባክህ ሶመር ትዕግስት ይኑረን። በነገራችን ላይ ቤት ስትሄድ አይላ ዕቃዎቹን እንድትሰበስብ ንገራት። አሁኑን ወደ ቤት መሄድ እፈልጋለሁ። እናትህን ማግኘት አልፈልግም። ነገ ወደ ራሳችን ቤት እንሄዳለን።
ቱርካን ላይ እንደተማገጠባት እንዴት ልነግራት እችላለሁ? እንዴት ነው ኑሮዋ በውሸት ላይ የተመሰረተ እንደሆነ የምነግራት? እንዴት ነው እናት ዘወትር ልጇ ፊት ለፊት ስትቃጠል ዝም ብላ የምታየው? እንዴት ዝም ትላለች? ቆይ እንዴት? እናቶች የልጆቻቸውን ዙፋን ሀብት ሊሰጡ አይችሉም ይባላል። ፈጣሪ ሆይ አንተ ወርዳኝ፣ ጥንካሬ ስጠኝ፣ አንድ የመፍትሄ መንገድ አሳየኝ። ኡፍ ነስሪን ምን ሆና ነው እንደዚህ የምታደርገው? ለልጁ በጣም ያሳፍር ነበር። መናፈሻ ውስጥ ናት። በቃ ሂጄ ልያት። ቆይ ልጄ፣ አንቺ ቁጭ በይ፣ እኔ ሂጄ ላናግራት። ምናልባት ሌላ ሰው መስሏት ይሆናል። ሳስበው ታውቅ ነበር ማለት ነው። አማቼ የሆነ ነገር አድርጓል እና እናቴ ደግሞ በሱ ተናዳበት ነበር። ግን ቆይ ምን ሊያደርግ ይችላል? አላውቅም። እናቴ አሁን ጥቁር ሳጥን እንደማለት ናት። ፈጣሪ ብቻ ነው ውስጧም እንዳለ የሚያውቀው። እኔ ግን አስታውሳለሁ ወንድሜ ሶመርን ያን ቀን የማይሆን አስተያየት ስታየው ነበር። የትኛው ቀን? ያን ቀን ነው ውዴ፣ ሽርሽር ሄድን ቀን፣ የሽርሽሩ ቀን መስሎኝ ነበር። በቃ ታዩ። እንደውም ምናልባት ሳስበው ግራ ተጋብታችኋል። አይ ያን ቀንማ ምግብ ስንሰራና ስንዝናና ነበር። ምናልባት ሳስበው ግራ ተጋብቻለሁ። በቃ ሂጄ ልያት። ዳሪያ ለምንድን ነው ዝም ልታስቢኝ የሞከርሽው? ቆይ እናቴ ወንድሜ ሶመርን ከዛች ሚኔ ከምትባል ሴት ጋር ሲመጣ ስታየው ምን አይነት አስተያየት እንዳየችው አታውቂም? ዶንሽ እናቴ በዛ ለምን ልትናደር ትችላለች? ምን አይነት የማይመስል ነገር ነው? እና ለእህቴም ልትነግሪያት ነው? አጎቴ መቲን ጋር ሄደን ነበር። እናቴንም ይዘናት ሄደናል። የዳሪያን ቤተሰብ እየፈለግን ነው ልትያት ነው? ዳሪያ አንድ ቤተሰብ ብቻ ነው ያለሽ፣ እሱም እኛ ነን። ዶንሽ እኔ ለማስረዳት እየሞከርኩኝ፣ አንቺ የምትዩን ነገር ይሄ ብቻ። እውነቱን እስካውቅ ድረስ እህቴንም ጨምሮ ማንም ሰው እንዲያስቆመኝ አልፈቅድም። አንቺም ብትሆኝ አፍሽን እንዳትከፍቺ። ዝም በይ። ኡፍ እሺ በቃ ዳሪያ። ነስሪን ውዴ እንኪ። እሺ የኔ ነስሪን ምንድን ነው የተፈጠረው? ለምንድን ነው ሶመር ላይ እንደዚህ ሆንሽው? የሶመር ልጅ ውስጥ ይዤ እየዞርኩ ስለሆነ ስለ እኔ ነው የምናገረው። ነስሪን ለምንድን ነው እንደዛ የተናደድሽው? ስህተትም ሰርቶ ከሆነ ወይ ያጠፋው ነገር ካለ ለእኔ ንገሪ። አስፈላጊ ከሆነ ልጃችንን መልሰን እንወስዳታለን። ሳዲቅ ሆስፒታል እያለው ምንድን ነው የተፈጠረው? ምን እንደተፈጠረ፣ ምን እንደተከናወነ ሁሉንም ነገር ንገረኝ፣ ሁሉንም። እሺ ነስሪን፣ ነይ መጀመሪያ እዚህ ጋር ቁጭ በይ። ነስሪን፣ ባለፈው የመሱት ደብዳቤ እጃችን ገብቷል። ሌባ እንደነበር ካስቤው ነበር። አዎ ነስሪን፣ መጀመሪያ ላይ እንደዛ ነበርኩ። የፊቱን መስኮት ከፍተሽ እርዱኝ፣ እዚህ አካባቢ ሌባ አለ ብለሽ ጮሽ። ግን ከዛ በኋላ ቀስ በቀስ ሁሉንም ነገር ለመድሽው። በዚያውም ሐኪምሽ ሆንኩ፣ አንዳንዴ ደግሞ አስታማሚሽ። ምን እንደሆነ ታውቂያለሽ? ሳሽኮረምምሽ ራሱ ትዝ ይለኛል። በድጋሚ ከኔ ፍቅር እንዲይዝሽ አደረግኩ። እና ካንተ ፍቅር ያዘ? አይ ሲጀመር አታየኝም እኮ።
እንደውም አንቺ ከምትወጂኝ በላይ እኔ በማስታመምሽ ሰዓት ለአንቺ ያለኝ ፍቅር ጨመረ። ከዛ አንድ ቀን ምን እንደተፈጠረ ታውቂያለሽ ነስሪን? ሳዲቅ አልሽኝና በስሜ ጠራሽኝ። የዛች ሰዓት ላይ ከምን ጊዜውም በላይ በጣም ደስተኛ ሆንኩ። በጣም አናደድኩ መሰለኝ። አይ እንዴት እንደዛ ታስቢያለሽ ነስሪን? ፊትሽ ላይ ያለውን ፈገግታ በማይበት ጊዜ ውስጥ የነበረው ድካምና ሐዘን እልም ብሎ ጠፋ። ባሳለፍኩት ሁኔታ ሴቶቹም በጣም ተጨንቀዋል አይደል? እንደዚህ ያለ ነገር አለ እንዴ? እኛ እኮ ቤተሰብ ነን ነስሪን። መልካም ዘመናችንን ደስታችንንና ሐዘናችንን ቢሆን በመጥፎ ቀናቶቻችን ላይ እንዴት ማስተናገድ እንዳለብን እናውቃለን። ስንወድቅ እንደጋገፋለን። የሚገርመው ነገር ግን በዚህ ወቅት ምን እንዳወቅኩኝ ታውቂያለሽ ነስሪ? ዶኑሽ ለወትሯ ስሜታችንን የምትነካ ባለቅኔ መንፈስ የቢራቢሮ ልብ ያላት ልጃችን ጠንካራም ደፋርም ሆና ነው የተገኘችው። በጣም ነው የኮራውባት። በሌላ በኩል ደግሞ ደስተኛ መሆን አልቻልኩም። ምክንያቱም እንደዚህ አይነት ስቃይ በዚህ ትንሽ የልጅ ላይ መተው አለበት ብዬ ስለማላምን ነው። ትክክል ነህ ሳዲቅ። ልጆች በትንሽ ዕድሜያቸው ከባድ ኃላፊነትና ሸክም ሊጣልባቸው አይገባም ነበር። ደስታቸውንና መልካም ነገራቸውን ኃላፊነት የተሞላበት ሕይወት አሳጥቷቸዋል። ግን የኛዋ ጠንካራ ተብዬዋ ዳሪያ፣ እርግጥም አንቺ የእኔ እብዷ ልጅ ዳሪያ ብለሽ መጥራትን ብትወጂ እንኳን ያ አይበገሬውና ጠንካራዋ ውጫዊ ገጽቷ ውስጧን ያለውን ምስኪንነት ሸፍኖታል። ከውጪ ለሚያየ ሰው በጣም ረባሽ ልጅ ትመስላለች፣ ግን በመሸ ቁጥር ትራሷን በእንባ ታርሷለች። የቱርካኑን ሁኔታ ብታይ ከአንቺ ጋር በጣም ደክማለች። በዚህ ዕድሜዋ ነው ደም ግፊት የያዛት። ሐኪም መድኃኒት ሰጣት እና ደስ የሚለው ነገር አሁን ደህና ሆናለች። ከማንም ሰው በላይ እሱ ነው ደህና እንደምትሆኝ አምኖ የነበረው ነስሪን። እናቴ ነስሪን ደህና እንደሆነች አባቴ ሳዲቅ ጋር ወደ ሰፈር ትወስደኛለች ሲል ነበር። ስለዚህ ና እንቀስቅሰውና ደስ የሚለውን ዜና እንንገረው። መስዋዕት ማድረግ አልችልም። ተመልከት፣ ደብዳቤውን አቅፎን የተኛው። ለምንድን ነው እንደዚህ አይተኸው ይዘኸው ያልሄድከው ግን ሳዲቅ? ችላ ብዬ አይደለም ነስሪን፣ ሆን ብዬ ነው ያልወሰድኩት። ምን ማለት ነው? ለምን? ነስሪን ውዴ፣ ወደዛ ሰፈር ልወስዶ ያልቻልኩት ከቤተሰቡ አንዳቸው ቢመጡ ይህንን ልጅ እናጠዋለን ብዬ ፈርቼ ነው። ቢሆንም ግን ያሳፍራል ሳዲቅ። ልጁ ቤተሰቡን እንደናፈቀ ሳታይ ቀርተህ ነው? አይ በእርግጥ እኔም ከእሱ ጋር መለየት አልፈልግም፣ ግን ለእሱ ያለን ፍቅርና ለእሱ ያለን ታታሪነት ለእሱ ካለን ናፍቆት አይበልጥም። ስለዚህ አብሮ እንዲሆን እንደምንፈልግ ግልጽ ነው። መስዋዕት ማድረግ አልችልም። መሱት ሶመር፣ እነዚህ ምንድን ናቸው? ትላንትና ማታ አቶ ሶመር ደውሎ ነበር። እቃዎቹ እንዳስተካክል ፈልጎ ነው። ቆይ ለምን? ይመስለኛል ወደ ራሳቸው ቤት ሊመለሱ ነው።
ስለዚህ ወደ ራሳቸው ቤት ይመለሳሉ። ሶመር ተመልሶ አልመጣም? መጥቻለሁ እማዬ፣ መጥቻለሁ። እዚህ ነኝ። ምን ነው የኔ መምጣት አጓግቶሽ ነው እንዴ? ኦ ሁኔታህን በማየት ብቻ ከቱርካን ጋር እንዳልነበርክ መረዳት ትችላለህ። አልነበርኩም። እድሜ ላንቺ እማዬ። ራስን ተመልክት እባክህ። አሁን ለማውራት ትክክለኛው ጊዜ አይደለም። ቆይ አሁን መሄድ አትችይም። እንደውም ማውራት አለብን። ወዴትም አትሄጂም። ሚስቴ በዚህ ሰዓት አብራኝ እንደሌለች ካወቅሽ ለምን እንደሆነም ታውቂያለሽ። ምክንያቱም እናቴ ነስሪን ሳታባረረኝ እዛ ቤት ውስጥ ከሚስቴ ጋር መሆን እችል ነበር እማዬ። እንዴት አይነት ነገር ነው? እንዴት ደፍራ እንደዛ ታደርጋለች? ሳስበው በጣም ትክክል ነች። ምክንያቱም አንቺ የሆነ ጊዜ ቱርካንን እንዴት ስታሰቃየት እንደነበር የነገራት ሰው አለ ማለት ነው። አዎን ትክክል ነች መሰለኝ። ያው እንግዲህ ራሷን ስታረጋጋ ጊዜ ሁሉም ነገር ትዝ ብሏት ይሆናል። ራስሽ ነው የነገርሻት አይደል? ሁሉንም ነገር ነገርሻት? አዎን። እንዴት እንደዚህ አይነት ነገር ታደርጊያለሽ? ቆይ ይሄ ምን አይነት ሰይጣናዊነት ነው እማዬ? ቆይ ከእነዚህ ሰዎች ምንድን ነው የምትፈልጊው? ያቺ ሴት በአንቺ ምክንያት ሕይወቷ ሊያልፍ ይችል ነበር። እሱን ታውቂያለሽ አይደል? ይበቃሃል። በቃ እዚህ ጋር አቁም። ወይዘሮ ነስሪንን እንደዛ እንድትሆን ያደረግኳት እኔ አይደለሁም። ወይዘሮ ነስሪንን ያሳመሟት ሁሌም ቢሆን ምን እንደሚያደርጉ የሚያውቁት እነዛ ሴቶች ናቸው። እሺ፣ ይሄ ደግሞ ያንተን ሚስትንም ይጨምራል። በዛ ላይ ደግሞ ያንዳቸው ወላጅ ማን እንደሆነ እንኳን አይታወቅም። አንደኛዋ እስከ እኩለ ሌሊት ድረስ ቤቷን አታውቀውም። አግብታለች። ቢሆንም ግን መጠጥ ቤት ወንዶችን ትተዋወቅና ስለ እነሱ ጋዜጣ ላይ እንዲወጣ ታደርጋለች። ሌላኛዋ ደግሞ ምን እያደረገች እንደሆነ ፈጣሪ ብቻ ነው የሚያውቀው። ወይዘሮ ነስሪንን ይሄ ነው ተጠራቅሞ ያሳመማት። እሺ፣ ሁሉንም ነገር ታውቃለች። እንደዛ ባይሆንማ ኖሮ በእኔ አታብድም ነበር። ይሄንን በፍጹም አልቀበለውም። እኔ ፊት ሌሎች ሰዎችን አትውቀሽ። ማን እንደሆንሽ አሳምሬ ያውቅሻለሁ። አባቴ ሳዲቅ በአንቺ ምክንያት ነው እንደዛ ታሞ ሲማቅቅ የነበረ። ይሄን መቼም አልረሳው። ለዛች ሴት ደግሞ ምን እንዳልሻት ማን ያውቃል? ቤቴ ድረስ መታ ችግር የፈጠረችብኝ የራሷ ወይዘሮ ነስሪን ነች። እሺ፣ እንደዛ ባይሆን ኖሮ ተከትዬ አልናገራትም ነበረ። ኃይለ ቃል ተናገረችኝ፣ ሰደበችኝ። እሷ አልበቃ ብሏት በእናትነቴ ልትናገረኝ ፈለገች። እኔ ደግሞ መልስ ሰጠኋት። በቃ የተፈጠረው ይሄ ብቻ ነው። ይኸው ነው። እሺ፣ አሁን ግን ምን አይነት ከባድ ሁኔታ ውስጥ እንደከተትሽኝ ታውቆሻል። ግን እማዬ፣ አሁን በእናቴ ነስሪናይን ምን ሆኜ ነው የምታያት? ሚስቴን ከአንቺ ጥቃት መጠበቅ ያልቻልኩኝ ደካማና አቅም የሌለኝ ሰው አድርጋ ነው የምታስበኝ። ሴትዮዋ በእኔ እምነት አታለች። ይህ ሁሉ አጸያፊ ነገር ተፈጥሮ አንዲት ሴት መታ ሶመር ምንድን ነው ብላ ብትጠይቀኝ ለዚህ ሴት የምሰጣት መልስ ምንድን ነው? ሴትዮዋን ጨርቋን አስጥያታለሁ። ፈጣሪ የተመሰገነ ይሁን። ይኸው ከቤቷ አመናጭቃ አባረረችኝ። እንደዛ ከሆነ እስቲ አንድ ነገር ልጠይቅ ሶመር። በሚስት ላይ እነዛን ነገሮች ሳደርግ አንተ የት ነበርክ? ንገረኝ እስኪ። አስታውሳለሁ። ከዛች የማትረባ ዘልዛላ ጋር የሰርጉ ቀን ስትሽኮረመም ነበር አደለ? አይደለም እንዴ? ትዝ ይልሃል? በጣም ጥሩ። ለማንኛውም ጣትህን እኔ ላይ ከመቀሰርህ በፊት እጆችህ ንጹሕ መሆናቸውን በደንብ እርግጠኛ ሁን። ሶመር ኮርማን። ተርበሽ ነው የተኛሽው። እንደዚህ እንደሚሆን ደግሞ እርግጠኛ ነበርኩ። እንኪ እኔንም ጠጪ። ዶኑሽ፣ ሽታው ምንም ደስ አይልም። ካጠገብ ያርቂልኝ እባክሽ። ይህ ኢኮኖሚና ናና ብቻ ነው። ደግሞ እኮ ቆንጆ ነው ሽታው። አይ አልጠጣም፣ ያስጠላል። እንደዛ ከሆነ እኔ እጠጣለሁ። እህቴ፣ ለምንድን ነው ከመጣሽ ጀምሮ ሆድሽ ነው ያልሽው? ምንም አላውቅም። እንግዲያው እርጉዝ ልትሆኚ ትችያለሽ። ይህ ሀሳብ ደግሞ ከየት መጣልሽ? እኔ እንጃ አላውቅም። ፊልም ላይ ግን እንደዚህ ማስመለስ፣ ማቅለሽለሽ ዋና ምልክቶች ናቸው። ሐኪም ጋር ራሱ ሜዳ አይጠበቅብሽም። የማይሆን ነገር አትበይ። ግን ስሚ፣ የሆነ ነገር ልንገርሽ። ያመመው ሰው ሁሉ እርጉዝ ቢሆን ኖሮ። እህቴ፣ ቆይ አንቺ አግብተሽ የለ እንዴ? ባሩድና እሳት፣ አዳምና ሔዋን፣ ሌላም ልቀጥል? ተመልከቱልኝ፣ ከእህቷ ጋር የምታወራውን ስሙልኝ። ታዲያ እህትማማቾች ከዚህ ሌላ ምን ሊያወሩ ይችላሉ? ዶኑሽ፣ አንቺም መቼም ወፍ ዘራሽ እንዳልሆነ ግልጽ ነው አይደል እንዴ? እንደዛ ነው የኔ መቤት። እኔን ከመመርመር ያንን ስልክ አባቴ ሳያየው በፊት መልሹ። አልችልም፣ ገና አልጨረስኩም። እስካሁን አላወራችሁ? ርዕሳችን አካል ነው መሰለኝ። ዝግ ነው። ልቤ ደግሞ ወደ ኢዝሚር እንዲሄድ እየነገረኝ ነው። ዳሪያ፣ ይኸውልሽ ወዴትም መሄድ አትችይም። እህቴ ደህና ነሽ? ነይ ቁጭ በይ። ደህና ነኝ፣ ደህና ነኝ። ትንሽ ደክሞኛል መሰለኝ።
በቃ ሳይብስብሽ ወደ ሐኪም ቤት እንሂድ። የምርሽን ነው? ማለቴ አንቺ ከኔ የተሻለ ታውቂያለሽ፣ ግን እኔ እንጃ አላውቅም። ቆይ እማዬ ጋር ልደውል። ቆይ፣ በጭራሽ አሁን ለማየ ምንም ነገር እንዳትያት። እህቴ እማዬ 3 ልጆች ነው የወለደችው። ምን እንደሆነ ይገባታል። የተፈጠረው ለራሴ እስኪገባኝ ድረስ ለእናቴ ምንም ነገር መናገር አልፈልግም። መጀመሪያ ለራሴ ይግባኝ። እሺ እህቴ፣ እርጉዝ ከሆንሽ አክስት ልንሆን ነው ማለት ነው አይደለ? ታድለን። በጣም ደስ የሚል ነገር ነው። ዳኑሽ፣ ውይ ዛሬ በዓላችን ይሆን እንዴ? ያክስቴ ዳቦ። ውይ የኔ ውድ። እሺ እሰጥሃለሁ። ሻይና አፍላና አንድ ላይ ተሰብስበን እንበላለን። እሺ የኔ ውድ ልጅ ነስሪን። ውይ የኔ ቆንጆ ዶኑሽ ሌሊት እስክትደውል ድረስ እንቅልፍ አልወሰደኝም ነበር። ተመስገን፣ ፈጣሪ ይመስገን። እውነት ደስ ብሎኛል ነስሪንዬ። ማን እንደሆንኩ ታስታውሽኛለሽ አይደል? አስታወሽ? በደንብ ነው ያስታወስኩሽ ነዛት። እንዴት ረሳሻለሁ? ተረጋጊ። ነይ ቁጭ በይ። ቆይ አንዴ ነግቢ። አንቺ ከተሻለሽ ለራሴ ቃል ገብቼ ነበረ። እጨፍራለሁ ብዬ ነበረ። ስለዚህ አሁን እጨፍራለሁ። አሳያችኋለሁ። አሁን በደንብ ነው የምጨፍረው። ያዝ እንግዲህ። አንድ አክስቴ፣ በዚህ ምን ተፈጥሮ ነው? 2 3 4 5 99 አንድ እንጀምር። 2 3 4 5 6 7 8 9 10 ወይ 11 12 ያሽ እንግዲህ። ቱርካን ልጄ ሶመርን አገኘሽው እንዴ? አይ አሁን ተኝቶ ሊሆን ይችላል። ሲነሳ ራሱ ይደውልልኛል። ይሄ ሁሉ ነገር ከተፈጠረ በኋላ መተኛት ከቻለ በጣም ጎበዝ ነው ማለት ነው። ጎበዝ ነው። እማዬ ይሄውልሽ ቱርካን፣ ትዳር ውስጥ ክብር ትልቅ ቦታ አለው የኔ ልጅ። ግን ሶመር ደግሞ ከአንቺ ምንም ነገር ቢሆን አንቺን እስካረበሸሽ ድረስና እስከ ወደድሽው ድረስ ምንም ነገር ሊደብቅሽ አይገባም። በሚገባ ሊንከባከብሽና ለአንቺ ታማኝ መሆን አለበት የምልሽ ነገር ገባሽ? ሶመር ሁሌም ቢሆን ለእኔ ታማኝ ነበር። በእናቱ ሁኔታ ግን በጣም አፍሯል እማዬ። ከዚህ በፊት ምንም ነገር አያውቅም። እኔም እንዳይናደድ ብዬ ምንም ነገር አልነገርኩትም። ደግሞስ ያለፈን ታሪክ እያሰቡ መኖር ምን ጥቅም አለው? እርስ በርስ መጎዳዳት። በቃ እነዛ ቀናት አልፈዋል። ሶመር በጣም ነው የሚወደኝ እማዬ። ለእኔ ትልቅ ቦታ አለው እማዬ። እኔም ቢሆን በጣም ነው የምወደው። ቱርካን፣ አንዳንድ እንዲህ ነው የማልልሽ በጣም የሚረብሹኝ ነገሮች አሉ ልጄ። መጨረሻ ላይ ምን እንደሚፈጠር አውቃለሁ ልጄ። ምንም አልሆንም እማዬ። ከሶመር ጋር የራሳችን ቤት ይኖረናል። ወይዘሮ ሩቻን ቤት መግባቴ ትልቅ ስህተት ነበር። ከዚህ ስንሄድ ራሳችን ቤት ነው የምንገባው። ከዚህ በኋላ እኛ አካባቢ አትደርስም። ስለዚህ ነገር ማሰብ አይኖርብሽም። ግን እባክሽ ሶመርን ከዚህ በላይ አታስጨንቂው እሺ? በቃ ይህንን ጉዳይ እዚህ ጋር እንዝጋው። ቱርካን፣ በዳቦን ቁረሹ፣ ራበኝ እኮ። በቃ ሳህኖቹን ላስተካክላቸው። አባታችን ምን እየሰራ እንደሆነ እንየው። ግን አባዬ ላለፉት 2 ቀናት ችላ ብለህን ነበር። እናንተን ግን አባዬ ቶሎ ውጪ። ሁለተኛ እኔ ክፍል እንዳትገቢ ነግሬሽ ነበር። ይህን ያህል መናደድ የለብህም ሶመር። ብቻህን ስለሆንክን የመጣ ነው።
ልትሄድ ነው እንዴ? አዎ። እሺ፣ እኛ አሁን ምን ልንሆን ነው ሶመር? ከሴልቹክ ጋር ቀድመን እያወራን ነበር። አንዳንድ ቤቶች አግኝቶልሻል። ከእሱ ጋር ሄደሽ ታያቸዋለሽ። አንድ ምንም የማንሆንበት ቦታ ቅርበህ ነው ሶመር። የኒሃት አደገኝነት እስካሁን አላበቃም ታውቃለህ። ጠንካራ ውሳኔ ተወስኗል። ምንም ማድረግ አይችልም፣ አታስቢ። የምትከራዩ ቤት ጋር ጠባቂዎችን አቆማለሁ። ሌላ ምን ማድረግ እችላለሁ? ሶመር የምትሄድበት ይዘህን ሂድ እባክህ። ብቻችንን አትሆን። ሚኔ፣ የማይሆን ነገር ማውራት ጀመርሽ ደግሞ። ሶመር እባክህ። የኔ ውድ፣ ለምንድን ነው በቤት ስልክ የምትደውዪው? ስልክሽ ባትሪ ጨርሶ ነው? እኔ ነኝ፣ ነስሪን ነኝ። ሶመር፣ እኔ እናንተ በፍጥነት ማውራት አለብን። እሺ፣ ደስ ይለኛል። የምትይኝ ቦታ እመጣለሁ። ከቻልክ አሁኑኑ ና። አሁንም እዚህ ነሽ እንዴ? ሶመር እባክህ እንደዚህ አታድርግ። ልለምንህ፣ ብቻችንን አትሆን። ይኸውልህ ሁለታችንን በጣም ታስፈልገናለህ። ቃል እገባልሃለሁ ከዚህ በኋላ አንተን የሚያናድድ ምንም ነገር አላደርግም። ቅርብህ እንድንሆን ብቻ ፍቀድልን። ሶመር፣ አብረህን ስትሆን ልጅህን ትንከባከባታለህ። ከአንተ ፍቅርና እቅፍ መራቅ የለባትም። ልጅህ እኮ ናት። ሚኔ፣ ይበቃሻል። ከዚህ በላይ መታገል አያስፈልግም። ሲጀመር እዚህ የምትቆየው ለጊዜው እንደሆነ ነግሬሽ ነበር። ዞሮ ዞሮ እዚህ አንቺን ይዤ መምጣቴ ትልቅ ስህተት እንደሆነ አውቃለሁ። ይህንን የማይሆን ነገር በቅርቡ እንዲያበቃ አድርገዋለሁ። እሺ፣ የዚህ የቤት ጉዳይ ቶሎ ይስተካከላል። አንቺም ከዚህ ቤት መሄድ አለብሽ። ምክንያቱም እኔ ቱርካንን ማጣት አልፈልግም። ሶመር እንደዚህ አውጥተህ አትጣለን እባክህ። አንተ ከእኛ ጋር መኖርህ በጣም ያስፈልገናል። በጣም እፈልግሃለሁ። ዞር በይ። ስሚ፣ አየሽ አይደል? አይወደንም። አባትሽ በጭራሽ አይፈልግሽ። አባትሽ አይወደንም። በጣም አዝናለሁ። ምንም አልገባኝም ዶንሽ። ልጁ ፖሊስ ጣቢያ ጋር ድንገት ነው የተነነው። ከሌላ ፕላኔት የመጡ ፍጥራኖች ወስዶት ይሁን ምንም አልገባኝም። ይሄ የተለመደ ነገር አይደለም። ለዚህ ነገር መፍትሄ ላገኝለት ይገባል። በጣም የሚገርም ነገር ነው። ግን እኮ አካል ነው። ድንገት የሆነ ቦታ ብቅ ይላል። ከዛ ምን እንደሆነ ትጠይቂያለሽ። ስለዚህ አታስቢ ባክሽ። ልብሳችሁን አልጋ ላይ አስቀምጬላችኋለሁ። አጣጥፋችሁ መደርደሪያ ውስጥ አስገቡት። እሺ። ምን እያደረግሽ ነው ውዴ? እባክሽ ተዩ፣ ለእኔ ተዩ። እዚህ የመጣሽው ለመስራት ነው እንዴ? አክስቴ፣ ለዚህ ሁሉ ወራት ብቻሽን ደክመሻል። እስቲ ትንሽ ላግዝሽ። ነይ ቁጭ በይ የኔ ውድ ልጅ። አክስቴ፣ ይሄ ምንድን ነው? አትጠይቅኝ የኔ ውድ። ሁላችንም ከብዙ ችግር ነው የወጣ ነው። ይህንን የፌሪዴ ልጅ ትፈልጓለች ስትል ነበር። ለእሷ ብላ ነው ይህንን የሰራችው። ምን እያልሽ ነው አክስቴ? ተመስገን እንኳን ሴቶቹ አላዩት። አይተውት ቢሆን ኖሮ እንዴት ነበር የምንነግራቸው? ውይ ዝም በይ ዝም በይ። ቆይ እነዚህን ወደ ቤት ልውሰዳቸው። ሌላም አለ? አይ ሴቶቹ ሳያዩ ልውሰደው። ቆይ አንቺስ ይህንን ምን ልታደርጊው ነው? ውይ ነው ወይስ አንቺም እርጉዝ ነሽ ልጄ? አይ አክስቴ፣ ለእኔ ፈልጌው አይደለም። ለኪራስ ልውሰዳቸው።
ኪራስ ደግሞ ማነች? የኔ ውድ ልጆች ሙሉ ቤቱን ያጸዳችሁት። እውነት ሁሉም ቦታ ንጹህ ሽታ ነው ያለው። እጃችሁ ይባረክ። እማዬ ቤቱ ንጹህ መሆኑን ይሆናል፣ ግን ይበልጥ ቤቱን ማሳመር ያለብን ነገር ያለ ይመስለኛል። ከዚህ በላይ ማሳመር ልጄ? ይህንን ቀን ሙሉ ቤተሰቡ ተሰብስቦ ማክበር የለበትም ታዲያ? ለምሳሌ እስክንጨርስሽ ድረስ ልንስምሽ ይገባል። የኔ ውድ ልጅ ሁሌም ፍቅር እንደሰጠሽኝ ነው፣ አልተለየሽኝም። ግን እዚህ ቤት ውስጥ የሁሉም ነገር ቦታ እየተቀያየረ ነው። ልጆች በተቻለ ፍጥነት እናስተካክለው። እህታችሁ የት ነች? ክፍልሽ ውስጥ ነች፣ ልብሶችሽን እያስተካከለች ነው። እሺ እነዚህን እዚህ ጋር ላስቀምጣቸው ነው። እንዳረሳው አስታውሺ። ቱርካን፣ ሶመር እየመጣ ነው የኔ ውድ ልጅ። እሺ እማዬ። እማዬ እባክሽ ሶመርን የሚያስጠላ ነገር እንዳትናገሪው እሺ? ሶመር እንዲናደድ አልፈልግም። እሱ ምንም ነገር አያውቅም። በከባድ ቀናቶች ላይ እሱ ሁሌም ከጎኔ ነበር። በዛ ላይ ሶመር ከጎኔ ባይኖር ኖሮ አንቺ ታመሽ በነበረ ጊዜ እኔም ካጠገብሽ ተኛ ነበር። አዎ እኔም ለሱ ምስክር ነኝ። ልጁ ለእያንዳንዱ ነገር ሲሯሯጥ ነበረ። እሺ ለማንኛውም ምንም አታስቡ። አሁን እህቶችሽን ይዘሽ ሂጂ። ትንሽ ዞር ዞር ብላችሁ ነው እሺ? ነዛሃት፣ እነዚህን ለእኔ ተያያቸው፣ እኔ በኋላ አስቀምጣቸዋለሁ። ምን መሰለሽ፣ ከሶመር ጋር ተቀምጬ ማውራት እፈልጋለሁ። እሺ 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 እንዳልሽ እማዬ። ቱርካን፣ እውይ ቱርካን፣ እናትሽ ባልሽ ልትደበድበው ነው መሰለኝ። ቀልዴን የተናገርኩት። በቃ አሁን እኛ እንሂድ፣ እናንተ አውሩ በሉ። እማዬ እባክሽ ባንቺና በሶመር መካከል ምንም አይነት ጸብ እንዲኖር አልፈልግም። የሆነ ዘፈን ምን ነበር የሚለው? ሁለት ልዩ ስጦታዎች አሉኝ ይላል። ምንም ችግር የለም እሺ እማዬ። ሶመር ከወይዘሮ ሩቻን ጋር ስንጣላ ራሱ ብዙ ጊዜ አብሮኝ ነበር። ሁሌም ራሴን ቀና አድርጌ እንዲሄድ ነበር የሚነግረኝ። እንደ ወይዘሮ ሩቻን አይነት ሴት መጋፈጥ ከቻልሽ በጣም ችግር ውስጥ ነሽ። ለማንኛውም ላይ እሺ እናንተ አታስቡ፣ እኔ ምን ማለት እንዳለብኝ ያውቃለሁ። በቃ በቃ ሂዱ። እሺ በይኔ ውዴ እንሂድ። እህቴ በይ አሁን ወደ ሐኪም ቤት መሄድ አለብን። አይ ሴቶች፣ ከጠዋት ጀምሮ ምንም ነገር አልበላሁም። ለዛ ይሆናል እያመመኛለሁ። ሐኪሞች ሲጠይቁሽ ተርበሽ እንደሆነ ትነግሪያቸዋለሽ። በይኔ በይ አሁን ወደ ሐኪም ቤት እንሂድ። አይ መሄድ አልፈልግም፣ ደህና ነኝ። ሐኪም ቤት መሄድ አለብን፣ ግድ ነው። ወንድሜ ሶመር መቼ ሊመጣ ነው? በአንድ ሰዓት ውስጥ እመጣለሁ ብሎኛል። ምን ሊያወሩ ነው? ከወይዘሮ ሩቻን ጋር ስንጨቃጨቅ ነበር እና በዛ ምክንያት ተናዷል። ስለዛ ነው ሊያወሩ የሚችሉት። አማቼ ከእናቱ ጋር ተጣልቶ ነበር እንዴ? እናቴና ወንድሜ ሶመር ይታረቁ እንጂ በድጋሚ አብረን ምግብ መስራታችን አይቀርም። ተስፋ አደርጋለሁ። የሶመርን ህይወት የእውነት ሙስጠፋን የታደገው እንደዛ ነው? አዎ፣ አቶ ሙስጠፋ በጊዜ ባይደርስ ኖሮ በአካቱ መባል አይችልም። ያ ትንሽ ልጅ ከመቼ ጀምሮ ነው አቶ የሚሆነው? ይሄ ልጅ ለማን ነው እንደዚህ የሚያደርገው? ለሶመር ነው ወይስ ለአባቱ ብሎ ነው? ሁኔታው የሆነ ነገርን ለመደበቅ ነው የሚመስለው። እኔ ግን ሳየው መጥፎ ሰው አይመስለኝም። ወይዘሮ ሩቻን ወጣትና ጎበዝ ልጅ ነው። ምን ሊያደርግ ነው? ለሁሉም ሰው ዓላማዋን ግልጽ አድርጎ ሊያሳይ ነው። እርግጠኛ ነኝ በትክክል እቅዱን በሚስጥር ያሳካል። ስለ እናቱ የሰማኸው ነገር አለ? ማነች እች ሴት? ማነች? ማወቅ ፈልጋለሁ። አይ በሚያሳዝን ሁኔታ አልሰማሁትም። ልጁን እየተከታተል ነው ያለ ነው። ርካሽ ሆቴል ገብቶ ይወጣል። እናቱ እዚህ ብትኖር ኖሮ እስካሁን እናገኛት ነበረ። ወይዘሮ ሩቻን የመጀመሪያውን ስምምነት እንጠብቃለን አይደል? አዎ አዎ። አቶ ኦዛርን በዚህ ምክንያት መቀስቀስ አያስፈልግም።
እሺ፣ ለሁላችሁም መልካም እድል። ስራችሁን በሉ ቀጥሉ። ለአንተም መልካም እድል ይሁንል። አመሰግናለሁ አለቃ። እስቲ እባክህ አንዴ ከኔ ጋር ነህ። እስክመለስ እዚህ ጋር እያየ ይኸውልህ ሙስጠፋ፣ የተወሰኑ ቀናቶችን ማረፍ አለብን እና እያባረርከኝ ነው? ትሰማለህ? እረፍት እየሰጠው ነው፣ እያባረርኩ አይደለም። ማለት ስለዚህ እንደዛ ያልከው መንደርደሪያ መሆኑ ነው አለ አይደል? እንደ መነሻ ነገር ላባረርህ ብፈልግ ኖሮ ቀጥታ ነግርህ ነበር። እሺ፣ የተወሰኑ ቀናቶችን ታርፍና ወደ ስራ ትመለሳለህ ማለት ነው። እሺ የኔ ልጅ። ልጄ? እሺ፣ ይቅርታ አምልጦኝ ነው። ያው አታስብ፣ አምልጦ እንደሆነ አስቀድሞ ገብቶኛል። ይኸውልህ ሙስጠፋ፣ ስማ፣ እውነቱ ይሄ ነው። ትላንትና ላደረግከው ነገር ሁሉ እያመሰገንኩ ነው ያለሁት። ታውቃለህ፣ የልጄን ህይወት ነው የታደግከው። አዎ፣ ትንሽም ቢሆን በህይወት እንዲኖር ውለታው ይለታል። እየቀለድኩ ነው። የብድር ዝርዝር ውስጥ አላስገባሁትም። ምንም አታስብ። እሺ? ያ የማይረባ ቆሻሻ ስብሰባ ላይ ሽጉጥ ይዞ ነው የመጣው። በእውነቱ ከሆነ ጤነኛ አይደለም። አይኑ እንኳን አያይ። አይ ትልቅ ነገር አይደለም። አንዳንዴ አንድ ሰው ማየት ሊያቅተው ይችላል። ግን ሁሉም ሰው አይኑ ያያል ብሎ መጠበቅ ዘበት ነው። ለምሳሌ ያው ቆሻሻ ወንድ መሆኑን የሚያሳይ ምንም ነገር አላደረገም። ሙስጠፋ፣ ይሄ ሰውዬ ይሄንን ነገር አንዴ ካደረገው ሌላ ጊዜም ሊደግመው ይችላል። የሚችለውን ነገር ሁሉ አድርጎ ቱርካንን ያገኛታል። ተስፋም አይቆርጥም። ቆይ አንተ ነፍሰ ገዳይ እንደሆን እየነገርከኝ ነው? ምን እያልክ ነው? ትሰማለህ? እንደዚህ አይነት ነገር እየተናገርኩ አይደለም። ትሰማኛለህ? አሁን ላይ አንተን ያትን እንድትከታተሉ ስለፈለግኩ ነው። ስለዚህ ለምን እረፍት እንደሰጠኸኝ ገብቶኛል። ተሳስቻለሁ። እኔማ ግብዣ ልጠራኝ መስሎኝ ነበር። ሙስጠፋ፣ እሺ ይሁን፣ እንደዛ እናደርጋለን። ትንሽ ጊዜ ብቻ ነው የሚያስፈልገን፣ እንደውም ትንሽ ቀናት ብቻ። ኒያትን እንድትከታተሉ እፈልጋለሁ እና ደግሞ መኪና አዘጋጅልሃለሁ። መንጃ ፈቃድ አለ አይደል? አዎ አዎ። ታውቃለህ፣ ለዚህ ጉዳይ ስል ነው ያወጣሁት። መያዙ ጥሩ ነገር ነው። ያ ደነዝ ከሙሽራ ጋር ምን ይሰራል? ችግሩ ምንድን ነው? ያው የግል ጉዳይ ነው፣ የግል ጉዳይ ነው ማለቴ የቤተሰብ ጉዳይ ነው። የቤተሰብ ጉዳይ ስለሆነ እዚህ ውስጥ ጣልቃ እንግባ። ይኸውልህ ሌላም ነገር ልንገርህ። እኔ ከዚህ የተሻሉ ሌሎችም ብቃቶች አሉ። ሌላ የፈለግከው ቦታ ልትልከኝ ከፈለግ ሳትሳቀቅ ልትልከኝ ትችላለህ። አታስብ፣ እኔ እንደሆነ ብዙ ብቃት አለ። እሺ፣ አንተን እንደዚህ እንዲሰማ ስላደረግኩ ይቅርታ። አሁን የነገርኩህን ነገሮች እርሳቸው። በል በቀጥታ ወደ ሥራ ተመለስ። አለቃ፣ ባልከው ነገር እስማማለሁ። እርግጠኛ ነህ? እንደሚሆን አደርገዋለሁ አልኩ። በቃ ይሄው ነው፣ ተቀብያለሁ። አብቅቷል። እናቴ ነስሪን፣ አንቺ በእድሜ ታላቂ ነሽ። አንቺ ልንቅሽ አስቤ አልነበረም። በመጀመሪያ ደረጃ መወዳት ሴት እናት ነሽ። ስለ እናት የተናገርሽው ነገር ትክክል ነው። ሁሉንም ነገር እቀበላለሁ። እናቴ ነስሪን፣ በቻልኩት ነገር ሁሉ ከቱርካን ጎን ለመቆም ሞክሬ ነበር። ቱርካንን አናግሬያት ነበር። የተፈጠሩትን ነገሮች አብዛኛዎቹ እንደማታውቃቸው ነው የገባኝ። ግን ደግሞ እንድትመጣ የደወልኩልህ ለዛ አይደለም ሶመር። ሚኔ ማነች? አንቺም ታውቂያታለሽ እኮ
የቤተሰቤ ጓደኛ ነች። ሰርጋችን ላይ ምስክራችን ነበረች። ለረጅም ጊዜ ጸሐፊ ነበረች። ሽፋኗን አይደለም የምጠይቅህ፣ ትክክለኛ ማንነቷ ማን ነው? እሱን የምጠይቅህ። ወልዳለች አይደል? ማለቴ ከእሷ የወለድከው ልጅ አለ አይደል ሶመር? ስለዚህ ይሄ ማለት ከጸሐፊነት በላይም ቦታ አላት።